የፕሬዝዳንት ትራምፕ አወዛጋቢነት የፖለቲካው መድረክ አልበቃው ብሎ ወደ ዓለም አቀፉ የእግር ኳስ ማህበር ፊፋ ቤትም መሰስ ብሎ ገብቷል። ፕሬዝዳንቱ ባለፈው ሳምንት የሀገራቸው ብሔራዊ ቡድን በዓለም ዋንጫው ከቦስኒያ ሄርዘጎቪና ተጫውቶ 2-0 ሲያሸንፍ በቅጣት በቀይ ካርድ ከሜዳ የወጣውን የፎለሬን ባለገን ቅጣት ለማስቀረት የሄዱበት ርቀት ያልተለመደም አነጋጋሪም ሆኖ ሰንብቷል። ፕሬዝዳንቱ በነጩ ቤተ መንግስት ከትናንት በስቲያ ተገኝተው ስለ ጉዳዩ ሲናገሩ ዳኛው ለተጫዋቹ የቀይ ካርድ መስጠቱ ተገቢ ስላልሆነ ነገሩን በደንብ እንዲያዩት ወደ ፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ደውያለሁ ሲሉ በይፋ ተናግረዋል። ብቸኛ ያደረኩት ነገር ቢኖር ውሳኔውን ደግመው እንዲያዩት ነው የጠየኩት። ምክንያቱም ጥፋት ነው ብዬ አላምንም። በዚህ ጉዳይ በጣም ጎበዝ ነኝ። ሁለት ተጫዋቾች በፍጥነት ላይ እያሉ ተጋጩ። ተጫዋቹ ሆን ብሎ በቡጢ አልመታውም። እንደዛ ቢሆን ነገሩ ሌላ ነበር። ጨዋታውን ያጫወቱት አሜሪካዊው ተጫዋች ፎለሬን ባለገን ጥፋት አጥፍተዋል ብለው በቀይ ካርድ ከሜዳ እንዲወጣ የወሰኑት ብራዚላዊው ዳኛ ራፋኤል ክላውስንም በጣም እጠራጠረዋለሁ፣ ያለፈ ታሪኩን መርምሩ ሲሉ በጋዜጠኞች ፊት ሊያሸማቀቁት ሞክረዋል። ይህ ሁሉ ከፖለቲካ ጣልቃ ገብነት ነፃ ነው የሚባለው የስፖርቱ መድረክ እንደተባለው ገለልተኛ ነው የሚል ጥያቄ ውስጥ እንዲገባ አድርጎታል። ትራምፕ በአስተያየታቸው የእግር ኳስን የስፖርትን ነገር ለኔ ተውት፣ ሁሉንም በደንብ አውቋለሁ ብለዋል። እንዲያውም በጣም ጎበዝ ስፖርተኛ መሆኔንም እወቁት ሲሉ ተናግረዋል። የአሜሪካና የቦስኒያን ጨዋታ አይቼዋለሁ ያሉት ፕሬዝዳንት ትራምፕ ተጫዋቹ በቀይ ካርድ ከሜዳ ሊያስወጣው የሚችለውን ጥፋት አላጠፋም ብለዋል። ጨዋታውን ተመልክቼዋለሁ። እኔ ስፖርትን የሚወድ ጎበዝ ስፖርተኛ ሰው ነኝ። ስፖርትን እጅግ በጣም ነው የሚረዳና የማውቀው። ያ ድርጊት ጥፋት አልነበረም። ሁለት ተጫዋቾች በፍጥነት ሩጫ ላይ ነበሩ፣ እርስ በርስ ተጋጩ። በዛ ሁኔታ ሆን ብሎ እግርን አንስቶ የሌላ ሰው እግር ላይ ለማሳረፍ እንኳን አይቻልም። እናም ፕሬዝዳንቱ ዳኛው ተሳስቷል፣ ውጤቱም መቀየር ይኖርበታል ብለው ለፊፋው ኃላፊ ደውለው አቤት ማለታቸው ተነገረ። ፕሬዝዳንቱ የእግር ኳስ አስተዳዳሪው ተቋም ተጽዕኖ ውስጥ እንዲገባ አላደረኩም፣ ግን የዳኛውን ውሳኔ ዳግም እንዲያጤኑት ጠይቄያለሁ ብለዋል። ጋርዲያን ከውስጥ የመረጃ ምንጮች አገኘው ብሎ እንደዘገበው ግን ፕሬዝዳንት ትራምፕ ውሳኔው ከተላለፈበት ያለፈው ሳምንት ሮብ አንስቶ 3 ጊዜ ደጋግመው ለፊፋው ኃላፊ በመደወል ውሳኔው እስኪቀየር ሲከታተሉና ግፊት ሲያደርጉ ነበር ብለዋል። ይህንን ተከትለውም ባለፈው እሁድ ፊፋ በነገሩ ጣልቃ ገብቶና ውሳኔውን ሽሮ የአሜሪካ ወሳኙ ተጫዋች ፎለሬን ባለገን በቀይ ካርድ ምክንያት ያልፈው የነበረው የቤልጂየሙ ጨዋታ ላይ ከትናንት በስቲያ እንዲሰለፍ ፈቅዶለታል። በ12 ወር ገደብ ቅጣቱን ያነሳለት ፊፋ በዚህ ጨዋታ ላይ ተጫዋቹ በቀይ ካርድ ወጥቶ ሳለ ጨዋታው ሲጠናቀቅ ደስታውን ለመግለጽ ወደ ሜዳ በመግባቱ ግን $40,000 ቀጥቼዋለሁ ብሏል። ለሞናኮ በመጫወት በሳምንት $70,856 ደሞዝ ለሚያፍሰው ተጫዋቹ ቅጣቱን ሽሮ በዚህ ገንዘብ መቅጣት ለብዙዎች ነገሩን የፌዝ ያህል እንዲቆጥሩት አድርጓቸዋል። እናም ተጫዋቹ በጥያቄው መሰረት ሀገሩን ከሽንፈትና ከውድድሩ ከመሰናበት ባያድንም በቤልጂየሙ ጨዋታ ግን እንዲሰለፍ ተደርጓል። የስፖርት ውድድር ጥርሴን የነቀልኩበት ነው፣ መጫወቱን ሕጉንም ጠንቅቄ ያውቀዋል ያሉት ትራምፕ በዚሁ ንግግራቸው ግን መልሰው ስለ ጨዋታው ብዙም እንደማያውቁ የሚያብራራ አስተያየትን ሰጥቷል። በእግር ኳስ ሕግ መሰረት በጥፋት በቀይ ካርድ ከሜዳ የሚወጣ ተጫዋች እንደ ጥፋቱ አይነት ቀጣይ ጨዋታ ላይ እንዳይሰለፍ ይቀጣል። ጥፋቱ ከፍ ያለ ከሆነ ቅጣቱ ተከታታይ ጨዋታዎችን እንዳይሰለፍ እስከ ማገድ ሊደርስ ይችላል። ያ ካልሆነ የአንድ ጨዋታ ቅጣት ይጠብቀዋል። ስለ እግር ኳስ በደንብ አውቃለሁ ያሉት ትራምፕ ግን ተጫዋቹ ቀይ ካርድ በማየቱ ሌላ ጨዋታ እንደሚያመልጠው ያወቅኩት ቆይቼ ነው ሲሉ ተናግረዋል። አንድን ተጫዋች ላጠፋው ጥፋት በዛው ጨዋታ መቅጣት አንድ ነገር ነው። እንዴት ነው ገና ወደፊት በሚጫወተው ጨዋታ የምትቀጣው? ይህ ተገቢም ትክክልም አይደለም። እናንተ ለምሳሌ ሊዮኔል ሜሲ ወይንም ሮናልዶ ተመሳሳይ ጥፋት አጥፍቶ ቢወጣ ምን ይሰማቸዋል? ይህ አጋጣሚ ለብዙዎች
የአንድ ተጫዋች መቀጣትና የቅጣት መነሳት ዜና ብቻ ሆኖ እየታየ አይደለም። ከዛ በላይ ነፃ ነው የሚባለው ስፖርት ግልጽ የፖለቲካ ጣልቃ ገብነት እየታየበት ለመሆኑ ማረጋገጫ ነው ያሉት ነው። በፊፋ መተዳደሪያ ሕግ አንቀጽ 27 ዳኛው የቅጣት ውሳኔን በነፃነት የመወሰን መብት ሲኖረው በአስተዳዳሪው አካል ስር ያለው የዲሲፕሊን ኮሚቴ ያንን ውሳኔ ሊያሻሽልና ሊያግድ የሚችልበት እድል እንዳለውም ይናገራል። ይህ አሰራር ብዙም ተግባራዊ ሲሆን ግን አይታየም። ከዓመት በፊት በ2025 የፖርቹጋሉ ኮከብ ክርስቲያኖ ሮናልዶ የቀይ ካርድና የ3 ጨዋታ ቅጣት በተላለፈበት ወቅት ፊፋ በጉዳዩ ጣልቃ ገብቶ የ2 ጨዋታ ቅጣቱን በማገድ በአንድ ጨዋታ እንዲቀጣ አድርጓል። የአሁኑ ውሳኔ ግን የትራምፕ ቀጥተኛ ፖለቲካዊ ጣልቃ ገብነት ያለበት የሚመስል መሆኑን ተከትሎ ነገሩ ትልቅ መከራከሪያና ቁጣን የቀሰቀሰ ሆኗል። የቤልጂየሙ ሮያል ቤልጂያን ስፖርት ማህበር፣ የቤልጂየሙ የውጭ ጉዳይ ሚኒስትር ማክሲም ፕሬቮት፣ የአውሮፓ ህብረት የስፖርት ኮሚሽነር ግሌን ሚካሌፍ፣ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር፣ የኖርዌይ የእግር ኳስ ማህበርና ሌሎችም አካሄዱን አደገኛ የስፖርትን ነጻነትና ገለልተኛነት ጥያቄ ውስጥ የሚከት ነው ሲሉ ተችተውታል። ፕሬዚዳንት ትራምፕ ተጫዋቹ በአሜሪካ በኩል ሳይሰለፍ ቤልጂየምና አሜሪካ ቢጫወቱ ኖረው ልክ እንደ 2020 ምርጫ ሁሉ ይህኛውም ጨዋታ ተጭበርብረዋል ከማለት አልመለስም ነበር ብለዋል። ይህንን አጋጣሚ የፕሬዝዳንት ትራምፕ ለፊፋ ጥያቄ አቅርበው የተጫዋቹ ቅጣት እንዲሰረዝ መደረጉን እንደ ፖለቲካዊ ድል ሊቆጥሩት የፈለጉ ሪፐብሊካውያንም አልጠፉም። የቴክሳሱ ሴናተር ቴድ ክሩዝ ይህንን አስቂኝ የሆነ የቀይ ካርድ ውሳኔ ስላስነሱልን በአሜሪካ ሕዝብ ስም ፕሬዝዳንት ትራምፕን እናመሰግናለን ብለው መናገራቸውም ነገሩን ፖለቲካዊ ድልም ለማድረግ እየተሞከረ ነው አስብሎታል። የ2026ቱ የዓለም ዋንጫ ገና ከጀምሮ ከስፖርታዊ ውድድርነቱ በላይ የፖለቲካ ጓዙም የበዛ ነው ብለው ሲተቹት ለነበሩ ሰዎች የአሁኑ አጋጣሚ የሐሳባቸው ማጠናከሪያ ተጨማሪ ነጥብ ሆኖላቸዋል። ደ ጋርዲያን፣ ታይም፣ ፋይናንሻል ሪቪው፣ ቢቢሲና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።